ግባ ነው አሜ። እሺ አባ ቁጭ በል። ዛሬ ፀሐይ ከልጆቿ ጋር ነው የወጣችው። እማ የት ሄዳ ነው? ማለች ነው አለች፣ ትኖራለች። የት ሄዳለች ነው አለምዬ? እማ ናሆምዬ፣ የኔ ጌታ እንዴት እንደናፈቅሽ። እንዴት ነህ? ደህና ነህ? በስንት ጊዜ መጣ? ቁጭ በይ እስኪ። ለዛ ነዋ የምትደውለው የምትመጣው። እማዬ እንደዛ እኮ አይደለም። እሱን ተው። አባትን ስታገኝ እኮ እኔን ከነመፈጠሬ ረሳኸኝ። እንደው አለምዬ ያለመታደልሽ ሆኖ ልጆቹ እንደሆነ እኔን ነው የሚወዱት። ኧረ እባክህ ያለ እኔማ እንደማይሆንላችሁ ታውቃለህ። እሱማ እንኳን እነሱ እኔ ራሱ እኮ ያለ አንቺ አይሆንልኝም። በጣም እንጂ። እማዬ ብታይ የምታፊልኝ ወፍራም ሆነ ንፍቅ ያለ። አሁን እኮ ነው ያረጀው። እንዴ እማ ይኸውልሽ፣ አንቺ እኮ ገና ልጅ እግር ነሽ። እንዴ ተው እንጂ ነው። ተመልከታት እስቲ እንዴት እንዳረጀች። ኧረ እባክህ ከአንተማ ወጣት ነኝ። ከእኔ ተይ አለምዬ፣ አንቺማ አርጅተሻል። እንዴ ናሆሜ፣ እስቲ በደንብ ይሄን ማን ነው ያረጀው? ይኸው ግድ የለም ይኸው ናሆም አለ አይደለም። በል ፍረድ አንተ። ማን ነው ከሁለታችን ያረጀው? ልፍረድ? ሳላዳላ ነው የምፈርደው። ፍረዳው። ይኸው ልቁምልህ? አይ ሁለታችሁም ወጣት ናችሁ። አቤት 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 አቤት! አሁን እሷ እንዳትቀየምና እንዳታኮርፍ ነው አይደለም ለእሷ መፍረድ? ኧረ እባክዎት እርሶ ሰውዬ አርፎ አይቀመጡ አሉ። አምላኬ ከዛሬ ነገ ትመጣለች ትገኛለች ብዬ ያሰብኳት እህቴ በዛው የውሃ ሽታ ሆነቃለች። ባለችበት ሰላም ትሁን ብዬ መጸለይ ራሱ ታከተኝ። ቆይ ምን በድላ ማንንስ በዚህ ልክ አስቀይማ ይሆን ይህ ሁሉ የደረሰባት? እኔ እህቴን እስከማውቃት ሰው ላይ የማትደርስ የዋህም ነበረች። በምንም ነገር ልትፈትነኝ ላልፈው ልጠነክር እችላለሁ፣ ግን በአንድ እህቴ አትፈትነኝ። ህይወት በቃ ስትል የቀጠልኩት በሷ ነው። በሷ እኮ ስደግም በርትቻለሁ፣ በሷ ስቄያለሁ። ምናልባት እንዳትጎዳብኝ በማሳሳት ልቆጣጠራት፣ ከብዙ ነገር ልቆጥባት ሞክሬ ይሆናል። ግን ያን ማድረጌ ለእሷ ከማሰብ ነው። አደራህን ፈጣሪ እሷን ወስደህ እንዳትቀጣኝ፣ አደራህን የኔ ጌታ። አንተ ምንድነው እዛ ጨርሰህ ብትመጣ ምን አለበት? አረ ማማዬ እዛው እኮ ጨርሼ እመጣለሁ ብዬ ብሎ አላልቃለኝ። ደግሞ እንዴት አባቱ እንደሚጣፍጥ መሰለሽ እንዴ! እዚህ እኮ ሰው ያይሃል እንዴ ማማ። እላታ ራስ ፒል የሚኖረው ለሰው ነው እንዴ? ለራሱ በልሻውን ጣለውና ግባ። እንዴ ባባ ሂሳብ እኮ ነው። ገብቼ ልዘጋው ነው። እንግዲህ የኔ ሀሳብ አይደለም፣ ይቅርታ ትእዛዝ ከበላይ ነው። ና ግባ። እስኪ ተረጋጊ ማማ፣ ቢያንስ እንኳን ልሰናበተው። ምንድነው የሚያደርቀኝ? ምን አዝግ ነው እናታችሁ? ምንድነው እንጠጥ ነው የምትለው እንዴ? አንቺ ምን እንጠጥ እምላለሁ የምትይው እኮ ሰብሬ ነው ማስቀመጥሽ። እናት ኬት ተገኘ? አዎ ተቆርጧል። እኔማ እኮ ደግሞ ይኸውልህ አስሞላ የትኬት ጠፋ ምናምን ስለሌለ ነበር የጨነቀኝ። ኧረ ተገኝቷል። ይሄን ያህል ልታገኘኝ ጓጓው። ይኸውልህ ትሰማኛለህ? ናፍቀኝ ምናምን ነገር አለ እንዲሁ ለአዲስ አበባ ታስፈልጋታለህ ብዬ ስላሰብኩኝ። ኧረ እባክህ መናት አይደል። እሱን ተወው እስኪ። ስማ እንዴት ነው ጺሞ የተዘጋጀች ነው? አዎ ግን በመሄዷ ደስ ያላት አትመስልም። እንዴት ደስ ይላታል? ይኸውልህ እዛ እኮ ሰው ማሸበር ነው የለመደችው። ማሸበር እንዴ! አንተ እዚህ እኮ ብታይ ሰላም የማይላት ሰው የለም። የሌለ ፌመስ ሆናላለች። እንዴት አትሆንም? እቺ ደባልቅ የሆነች ልጅ እንዴ! አሁን ራሱ እየዞረች እየተሰናበተች ነው። ይሄን ያህል አልገባህም አንተ? እንደ ሰደድ እሳት ይኸውልህ ገና ከመምጣቷ ነው ሁሉንም ያደረሰችው። አይ ጺሞ እስኪ ደግሞ እዚህ ትምጣና ፈታት አድርገን። ምን ፈታት ታደርጋለች? ታጉላላለች እንጂ ይኸውልህ እንዳትሰማ ትገላለች። አሁን ያሳሰበኝ መኪና ውስጥ እንዴት አፏን እንደማዘጋት ነው። እንዴ እሷ ቆይ እንዴት ዝም ትላለች ብለህ ታስባለህ? ይኸውልህ ማድረግ የምትችለው አንድና አንድ ነገር ነው። አንተ ላለመስማት መሞከር ብቻ ነው። እሷ መቼም ዝም አትልም። መቼም እሱ ሳይሻል አይቀርም። አራው እሱ ይሻላል አባት። ይኸው በሄደችበት ሁሉ የሆነ ነገር እየሰጧት ማዳበሪያ ሞላች እኮ። እንዴ ምንድን ነው የሚሰጧት? ያው እህል እሸት ምናምን እያሉ ነው። እና የአንድ ወር ቀለቧን ዘጋቻ። አረ ላመትም ይሆናታል። በጣም ጥሩ ነው።
ይኸውልህ እዚህ ታምጣውና አነስ ያለ ወፍጮ ቤት ትክፈትበት። ቆይ ልደውልልህ አንዴ። እሺ አባቴ። አይ ኒና ምን ነው ሙሽሪት ታክዘሻል? ከቦታ ቤት መውጣት አሳስበኝ ነው እንዴ? አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ በየወረፋ። ምን ሆነሽ ነው እንዴ? ምን ችግር አለ እዚህ? ምን ነው እንዴ? ሰው ቢሰማሽ እንዴ? ይስማ። እንደውም ይሄ የበፊት ፍቅረኛዋ አያገባትም እያሉ ሲያወሩ የነበሩት ከተማ ከአንድም 2 3 4 የሚያፈቅርሽን ኪራን ልታገቢ እንደሆነ ይስሙ። እና ቢያንስ ሽማግሌዎችን ላኳ። እንደው ጽዬ ስፒከር ቢኖረኝ ኖሮ እዚህ ጋር ስፒከሬን ከፍቼ ሜዳ ላይ ያሉትን ሰውን ሁሉ ሳስጨፍር ነበር የምታገኙ። ማነሽ? የኛ አስጨፋሪ? እስኪ ተረጋጊ። እና የት ነው ሄደን እናምጣ? ምኑን? ይሄ ምንድነው? ይሄ እጃችሁ የምትቀቡት ነገር እንሶ ስላ የሚባለው? አይኒና እንሽሽላ። እሱ እኮ የቆየ ባህል ነው። እናውን ሂና ጀመራችሁ? አይ እሱኛው ላይ እንኳን አልደረስም። እና እሺ ምኑ ላይ አቆማችሁ? ኒና በእናትሽ አታድርቂኝ። ለነገሩ እውነትሽን ነው። ሙሽራ እኮ ነሽ፣ ድምፅሽ እንዲያምር። ወይ ካልሆነ ቅቤ ላሱጥሽ እንዴ? የምን ቅቤ? ለጉሮሮሽ ነው። ኧረ ተይ ግን አንቺ ልጅ እንዴ! እውነቴን እኮ ነው ጽዬ። እኔ ሰው ሲያገባ ብርቅ ነው የሚሆንብኝ። አንቺም ታገቢና ከዛ ብርቅነቱ ይቀራል። እኔ ማንን ነው የማገባው? አንቺንም የሚወድሽን የሚያፈቅርሽን ነው። አይ ጽ እኔ የምወደው እንጂ እሱ የሚወደኝ ሰው የለኝም። እንዴ እኛስ? አንቺ ወንድ ነሽ፣ አንቺ ባልቶኛለሽ። እሱስ ልክ ነሽ። ግን ደግሞ አንድ ማመን ያለብሽ ነገር ማንም ያለ ግጣሙ አልተፈጠረም። ልክ እንደ ድስት ማለት ነው። አይ ጽ እኔ ግን ብረት ምጣድ ነኝ። ያቺ ሴትዮ ብረት ምጣድ ነሽ ብላኝልኝ። ንግግርሽ ስለሳቅ ይቅርታ። ሳቂ ጽ አንቺ በደንብ ሳቂ። ይቅርታ ዴቭ። አቤት። ከዚህ በፊት ላስቀየምኩ ነገር በሙሉ ከልቤ ይቅር በል። ለየትኛው? ተው እንጂ ዴቭ፣ እንደረሳቱ። ከዚህ በፊት እዚህ መጥቼ ተቀያይመን እንደተመለስኩኝ አስታውሳለሁ። አይደለም ሰው እግር ከእግር ራሱ ይጋጭ የለ? እሱማ ነው፣ ግን ደግሞ የኔ ጸብ መሰረት የለውም። ኪራ ወንድሜ፣ ቅናት መጥፎ ነገር ነው፣ ሐሰት መናገርም እንደዛው። አሁን ግን እሱን አስተካክለሃል። ቢሆንም ግን ዴቭ፣ ለጽናት ያለ ቀረቤታ በነድደኝና ሌላ ነገር ቢያሳስበኝ ነው እንደዚህ ሆንኩት። ታው እንደሱ አትበል። አሁን እሱ አልፏል። አሁን ማሰብ ያለብን ስለ ወደፊቱ ነው። እሺ ከልብ ነው ግን አይደል እንዴ? ሲጀመር አንተ እሷን ባትወዳት እንዴት ብለህ በሷ ትቀና ነበር? አዎ በጣም ነው የምወዳት። ጽናት የልቤ ንግስት ናት። እና ለምን እህቴን ወደድካት ብዬ ልቀይምህ? በእርግጥ ልክ ነህ። በመሀላችን የስጋ ዝምድና ስለሌለ መጠራጠርህን አልጠላሁትም። እሱስ ልክ ነህ። ግን ደግሞ እችን ነገርህን በልክ አድርጋት። አጉል ቅናት ቤትን፣ ደስታን፣ ፍቅርን ያጠፋል። አስተካክላለሁ። እንዴ የእህቴ ባል ልትሆን ስለሆነ ነው እሺ ያልከኝ? አረ በፍጹም አይደለም። አንተም ልክ እንደ ጽናት ንጹህ ልብ ስላለህ ነው። አብረን ያደግ ነው። ምግባችንም አንድ ነው፣ መጠጣችንም አንድ ነው። ለዛ ነው። አይ በምግብና በሚጠጣ ነገርማ ቢሆን ከሰው ይልቅ ጅብ ነበር ጥሩ ስነ ምግባር የሚኖረው። ለነገሩ ልክ ነህ። አስተሳሰብህም ሁሉ ነገርህም የታነስክበትን እጅ ማሳያ ነው። አዎ ያው እኔም ካደግኩ በኋላ ቢሆንም ጽናት ናት ያነጸች። ያው እንግዲህ አንተ ደግሞ ልጆችህን ታነጻለህ። በሚገባ ነዋ። ውይ አልነገርኩም እንዴ? ኪራ እኮ ይመጣል። የት ነው ከቻሳ የሚለው? ወደ ቤቱ ነዋ። ምን ማለት ነው ደግሞ? እየቀለድሽ ነው ማማ? ለምንድን ነው የምቀልደው? ምን እሺ ነው ይቆያል ምናምን አሁን አይመጣም ምናምን ስትሏ ነበር እንዴ? አንተ ምንድን ነው ቆይ መምጣቱ ይሄን ነው ያላሳሰበክ እንዴ? ምን ማለትሽ ነው? ቆይ እሱ መጣ ማለት እኮ ነው ህይወቴን ነው የሚያከብደው። እንዴት? በእሱ ምክንያት እኮ ስንት ነገር አዛ እንደበላው የምታውቂው ነገር የለም። በኪራ ነው ማለት ያው እሱ ከመጣ ምናምን ከቤት ምናምን ያስወጣኛል። ቆይ ከዚህ በፊት ከኪራ ጋር ትታወቃላችሁ? ኧረ ውፍ እኔ አላውቀውም። እና ከመሬት አንስቶ ምንድን ነው የሱ መምጣት ይሄን ላይ ያናደደክ እንዴ? ነገርኩሽ እኮ ምርጥዬ፣ እኔ የሚሄድበት ምናምን ስፋት የለኝም። ለዛ ነው
እንዴት እሱ ሲመጣ እንደማይወጣ ካንተ እርግጠኛ ሆንክ? እና ታዲያ አንቺ ስታስቢው ማንንም ቤቱ ምናምን የሚያኖር ይመስልሻል? ግን አወራርክ ምንም ደስ አልመሰለኝም። እና ሌላ ምን ሊሆን ይችላል? አላቅም። አንቺ ደግሞ የሌለ በቃ ዝም ብለሽ በቃ መጠራጠር ምናምን ሙድሽ ነው። በቃ ተውጃለሽ። ምንድን ነው የምጠረጥረው? አላቅም። በእናትሽ ተይኝ። ልጁ ምንድን ነው 10 እንደ ስስት የሚቀያይረው? ኒና ኪራ ምን ግራ ይገባው? ኪራ ሊመጣ ነው። አዎ ሊመጣ ነው። ይኸውልህ በጣም የሚገርመው ነገር ደግሞ ይኸውልህ ገና እግሩ ሳይነሳ ነው ሽማግሌ ያዘጋጅልኝ ሲለኝ ነበር። በዚህ አያያዙ ማለት ነው ጸጉራችንን ቀለም ቀብቶን እኛ ራሱ ሂዱ እንዳይለን ነው የፈራሁት። የት ይቀርልናል ብለን ነው ዘንድሮ ይኸውልህ ሽማግሌ ጠፍቷል። በጣም ነው የጓጓው ግን ለዘርካቸው እንዴ አይደለም እና እሱ ይኸውልህ እኔ ራሴ የሌለ ነው የጓጓሁት የሌለ። አዎ በእናትህ በጣም ተፈተኑ እኮ። እስኪ ጋቡና ደግሞ አሁን አረፍ ብሎ ይቀመጡ። በጣም እውነተኛ ፍቅር በእነሱ ሲጸናዩ ታውቃለህ። በእነሱ የገባኝ አንድ ነገር ከልብ ከተዋደዱና እሱ ደግሞ ከላይ ካጣመረ ማለት ነው በቃ ምንም አይለይህም። ናሆም ማገባ አባትም ሊሆን ነው። ኪራም ተሞሸረ ይኸው ሊያገባ ነው። ቅዱስ ቆሞ ቀረ። ነገሩ ምንድን ነው ያለው ገጣሚ ማን ነበር? ማንም አይደል የራሱ ናሆም ነው። እውነቴን እኮ ነው። ይኸውልህ ትሰማኛለህ? ያለችበትን ፈልገህ አስተዋውቀኝ። በቃ ያንተን ሔዋን መታወቅ እፈልጋለሁ። እንዴ ባኬን ሔዋን አልተፈጠረችም እዚህ ምድር ላይ ገና የለችም። አንተ ይኸውልህ እንደዚህ ብሎ ነገር የለም። ይኸውልህ ካለችበት ፈልገን እናመጣታለን። የት ብለን ነው እንፈልጋት? እንደው ትሰማኛለህ? ይኸውልህ ፈልገን ቢደክመን ራሱ ያንተን መስፈርት ጻፍ እናደርግና ይዘን ሬዲዮ ጣቢያ ደግሞ ማስፈለግ አለቀ። በቃ ትገኛለች። ጭራሽ ሬዲዮ? ኧረ ነው እንዲሁ ብቀር አይሻልም እንዴ? ይኸውልህ ትሰማኛለህ? ብቸኝነት ምርር ሲል አይደለምና በሬዲዮ ሚስት በደላላ ትፈልጋለህ። በደላላ አንተ ቀልድ ምን አለበት? ስማ ደግሞ ሳልነግር ይኸውልህ ይህችን ትንሽ የመኪና ይዘህ ሄደህ እዛ ያለውን እቃ መሸከም አትችልም። ተሳቢ ምናምን ነገር ይዘህ መሄድ አለብህ። ሰማኝ? የምን እቃ? ይኸውልህ ትሰማኛለህ? ኒና እዛ ገጠር ያሉ ሰዎች ገበሬዎቹ ምናምን ይሄ ባቄላ፣ በቆሎ፣ ስንዴ፣ ገብስ፣ ዘንጋዳ ምናምን ሰጥተዋት ይኸውልህ በጣም ብዙ እቃ ይዛለች። ይህችን መኪና ይኸውልህ ትፈነዳለች። ይዛት እንዳትሄድ ይህችን መኪና። አንተ የምሩን ከሆነ እኮ እስከ መኪና ድረስ ባህያ ካልወሰድላቸው የእግር መንገድ በጣም ረጅም ነው ያለው። ኧረ በእናትህ ይኸውልህ መሸከሙ በጣም አዛ የሆነ ነገር። ኧረ ስማ በእናትህ ሰዓት እየሄደብኝ ነው። ነምር የሆነ እቃ ግዛልኝ ብሎኛል። እሺ በቃ እኔ የሆነች ቦታ ድረስ ብዬ ልምጣ። በጣም አሪፍ። በቃ ጣል አድርገኛ ነች። እሺ ያን ያህል ያስደስታል ብዬ ስላላሰብኩ ጠቃሚ ነገር ስላልሆነ ብዬ ስላሰብኩ ነው። እሙዬ ከዚህ በኋላ እኮ ኒና መታለች። ፈታ ዘና ነው የምንለው። ስንጨቃጨቅ ስንስቅ ነው እንዳለ ሙሉ ቀን የምንውለው። እሺ እንዴ እና ለምን ፊትሽ እንደዚህ ፈዘፍሽ? እሙዬ ተይ እንጂ። ልቀቄን ባክህን ልሂድበት። እሺ በቃ አሁን ተረጋጊ። እንዴት ብዬ ነው የምረጋጋው? ባጥር ሰው ጠራሽ ብሎ እኮ ነው በከዘራ ወገቤ ይመታኝ። ቆይ ሰውዬ ዱላ ኤክስፐርት ነው እንዴ? አሁን እዚህ ትመጣለሽ ብሎ ስለማያስብ ነው እዚህ የመጣሁት። አሁን ልሂድ። አረ ምንም ችግር የለውም። ቆይ እንዴት ነው ችግር የሌለው? አሁን ስትሄድ እኮ ቤት ከዘራውም ሰውየውን ቤት ይጠብቋታል። እና የት ልሂድ? ውይ ብርቄ፣ እኔ አንቺን ቢያረገኝ ብን ብዬ እጠፋለሁ። እሱን ብልሃት ማን አስተማረኝ? ገና በለጋነት እድሜ ነው ከቤት የወጣሁት እና እሱን ያገባሁት። ፊደል እንኳን አልቆጠርኩኝም። ዓለምን እንኳን ወጣ ብዬ አላውቅም። ወይ ቆይ በሰው ምን እንደሚፈልግ ለምን እንደሚመታሽ አላስጠየቅሽው? ብዙ ጊዜ አስመከርኩት ከነገ ዛሬ ይሻላል ብዬ። ብዙ ጊዜ ቆየሁ። እድሜን ከመጨረስ ውጭ ምንም የተጠቀምኩት ነገር የለም። ገና እኮ ነሽ፣ ወጣት ነሽ፣ እድሜሽ አላለቀም። እሺ አሁን ምን ተሻለ? ወይ እዚህ ትደራ? ኧረ አይሆንም። ደግሞ ነገ ጠዋት የት ልግባ? እናንተ መልሰሽ ልትሄጂ ነው? ምንም አማራጭ የለኝም። ብሄድ ነው የሚሻለኝ። ወይኔ ሴት ልጅ ግን በዚህ ልክ ስትሰቃይ በጣም ነው የሚያሳዝነው። ወንዶች ሲያገቡሽ ይለሳለሱና ከዛ ግን ስራቸው እንኳን ምን እንደሆነ የማይታወቅ አውሬ ሆኑብሻል። አይዞሽ ኪራ ግን እንደዚያ ይሁን። ላኪ ሆይ አገባቤን አሳምርልኝ የሚባለው እኮ ለዚህ ነው። እንዴት? ብርቄ እኮ በወጣትነቷ እንደዚህ እንዳትመስልሽ። በጣም ቀይ ነበረች የደም ግባቷ። ውይ እና ቆይ ምን ሆና ነው? ይሄ ሰውዬ መጠጣት አይደል? ልጅ ባለመውለዷ እንደሚጋጩ አቅ ነበር፣ ግን በዚህ ልክ አልመሰለኝም።
ወይኔ ግን በጣም ነው የምታሳዝነው። በጣም እንጂ የድሮዋን ብርቄን የሚያውቋት ሳያት ከንፈሩን የማይመጥባት የለም። እንዴት ቆንጆ እንደነበረች እኮ ስንቱ ላግባሽ ሲላት እምቢ ብላ እሱ ላይ ጣላት። ተመስገን አምላኬ እምመርጠውን ያልሰጠኝ። እሱ ደግሞ ምን ማለት ነው እንዴ? እኔ አንዱ መርጬ በምርጬ ስሳቃይ መኖር አልፈልግማ። ምናልባት እኮ ልክ ልትሆኝ ትችያለሽ። አረ ሲንግልነት ይለምልም እናቴ፣ ጎመን በጤ ነው። ቆይ አላልከኝም እና እኔ የሚቆይ መስሎኝ ነው። ቆይ ሻው ምንድነው የምናደርገው? እሱ መጣ ማለት እኮ ይባስ ነገሮች እየተባባሱ ነው የሚሄዱት። አላቅም ጆኮ፣ ብቻች ሰከስ ትምጣ እንጂ አነቂ ነው የምገላት። አነቂ እንዴ! አሁንም እሷ ምንም ማድረግ የለብንም። ኪራዬ ወይኔ ንግስት፣ በቃ ይሄ ቦታ እኮ በትውስታ ተተውና ገና ምን አይተሽ? ህይወትሽን በሙሉ በእኔ ትውስታና ትዝታ ሞላዋለሁ። እምቢ ምን ልመስሎ ነው? ከጋሼ ጋር ወራችሁ እንዴ? አዎ ነግሮኛል። ያለውን እህል በሙሉ አዘጋጅቻለሁ። እሱን እህል በእናትሽ ወስዶታል ብለሽ ወደ ጎተራው መልሽ። እንዴ ለምን እንዴ? ማን ይሸከመዋል? አታስብ። ዴቭ በጠዋት ቀደም ብሎ ወደ ገበያ በመሄዱት አህዮች ይጭንልሃል። እንዴ እሺ፣ ዘርሽስ እንዴ ምንድነው እንደዚህ መስነፍ? አሁን ከተማ መኪና ጠፍቶ ነው? እሱም አለ፣ ግን እኔ ከእህሉ ይልቅ አንቺን ሰጥቶኝ ተሸክምሽ ከተማ ብገባ ነው የሚሻለኝ። አረ እንደሱ ይሻላል። እንደዚህ ፈገግ ስትይ ግን እንዴት በፍቅርሽ እንደምታሰምጪኝ ብታውቂ። እንዴ አንተ ተው እንጂ፣ አሁን እኮ ከፍቅረኛ አልፈል እንጋባ ነው። እንዴ እና ባገባሽስ? ያንቺ ፍቅር ይጨምራል እንጂ እኮ መቼም አይቀንስም። እኔም እንዲቀንስ አልፈልግም። በጣም ነው የምትናፍቂኝ። እኔም በቃ ቶሎ ሰርጋችን ተሰርጎ የኔ ብቻ እንድትሆኝ ነው ፈልገው እኮ። ቶሎ ሽማግሌ ላካ። እንዴ ችግር የለውም፣ ዝም ብለሽ ቀር። ሰው ካየንም የኔ ራሳችን እንዴ ቆይ ምን ፈልገሽ ነው? እኔ ምንም አልፈለኩም ብርቄ፣ ግን አንቺ እንደኔ አይነት መለኛ ሰው ያስፈልግሻል። እንዴት ማለት? ይኸውልሽ ብርቄ፣ እኔ አሁን አንድ መላ አውጥቼ አውርጄ ወስኜ ነው የመጣሁት። የምን መላ? አንቺን ከዚህ መከራ ከሆነ ሰውዬ የሚገላግልሽ መላ። ምንድን ነው እሱ መላው? ወደ ከተማ ልሄድ ነው እኔ። እንዴ እና አንቺ ብትሄጂ ምን ለውጣለሁ? በአንቺ ምክንያት አይደል እንዴ ጸባችን? እሱም አውቃለሁ ብርቄ፣ ግን እኔ ያደግኩት ነጋ ጠባ በሚደባደቡና በመሀላቸው መከባበር በሌለበት ቤተሰብ ነው። እና ብርቄ እንደዚህ ሆነሽማ እንኳንም ልጅ አልወለድሽ። የእናንተን አርያ ነበር ይዘው የሚያድጉት። ጥሩ ነገር እያዩ አያድጉም ነበር። በዛ ላይ ደግሞ እንደኔ ማረፊያ የሌላቸው ካውካዋ ልጆች ነበር የሚሆኑት። ነገሮች ሁሉ ለበጎ ናቸው። እንኳን ፈጣሪ ልጅ አልሰጠሽ። እምትኝ ምንም ሊገባኝ አልቻለም። ይኸውልሽ ብርቄ፣ እኔ አሁን ወደ ከተማ ልሄድ ነው እና አንቺ እርግጠኛ ከሆንሽ ተከተኝ። ወዴት ነው የምከተልሽ? ወደ ከተማ እንሂድ። ከዛ አንቺን መጠጊያ እስከምታገኝ ድረስ እኔ እረዳሻለሁ። አላረኩም። አንቺን አምኜ እግሬን አላነሳም። ማንም አስገድዶኝ አይደለም ይህን ውሳኔ የወሰንኩት። አሳዝነሽኝ ነው። ምክንያቱም ደግሞ እኔም ሴት ነኝ። ደግሞ ከአንቺ በላይ በጣም ብዙ ችግር ደርሶብኛል። ለዛ ነው ብርቄ፣ እረዳሻለሁ። ከዛስ? እሺ እንዴ ቆይ ብርቄ፣ በገዛ ቤትሽ እንደዚህ ሆነሽ ከምትኖሪ በሰላም ከተማ ሄደሽ እየለመንሽ ብትኖሪ አይሻልም እንዴ? እና የሰው እጅ ላይ ነው የሞላ ቤቴን ትቼ የሚሄደው? ብርቄ፣ እንደዛ ያልኩሽ ለምሳሌ ነው። ለማንኛውም እኔ ነገ ልሄድ ነው። ከፈለግሽ ተከተኝ፣ እድሉን ተጠቃሚበት። ጓደኛ አብሮ እንዳይመጣ ብዬ ነው። አንቺ እሱ እንደዚህ እንዳትናገሪሽ እና አይመቸኝማ። እና ዝም ማለት ነው። አንዳንዴ ግን ማን እንደሆንክ ትረሺዋለሽ። መብቴ ነው፣ በቃ ያስጠላኛል። ይኸውልሽ እንዴት ነህ? ደህና ነህ? ወዴት ነው በዚህ ሰዓት? የትም ከፖሊስ ጣቢያ የተመለስኩ ነው። አረ እና ምን አዲስ ነገር አለ አሉሽ? ምንም አዲስ ነገር የለም። ካሜራ ውስጥም ምንም ነገር አላገኘንም አሉ። እኔም ጠዋት ሄጄ ጠይቄያቸው ነበር። አንተን ነው እንዲመጡ ነበር ያሉኝ። አዎ። በእውነት አመሰግናለሁ። ለምን ነው የምታመሰግኘኝ? እንዴ የእህቴ ነገር አሳስቦ መሄድህ ነው። እንዴት አያሳስበኝ? ሰኒ እኮ ጓደኛዬ ናት እንጂ አሁንስ ግን ውስጤ በጣም እየፈራ ነው። እንዴ እንደዚህማ ተስፋ አትቁረጭ ራኬ። 2 ሳምንት ሊሞላን እኮ ነው፣ ግን ምንም ነገር ስለሱ አልሰማሁም። ትገኛለች። ይሄን ያህልማ ተስፋ መቁረጥ የለብሽ።
እኔማ መች ተስፋ ቆረጥኩ ብለህ ነው? ነገሩ ግራ አጋብቶኝ ቢያስጨንቀኝ ነው እንጂ። አንቺ ተረጋጊ፣ እንደዚህ ራስሽን አታስጨንቂ። እንቅልፍ ራሱ ባይኔ ከዞረ ስንት ቀኔ። ራስሽን እንደዚህ መጉዳት የለብሽም። ሰኒ ስትመጣ ተጎርተሽ ማየት ደስ የሚላት ይመስልሻል? እንደው እሷ ትምጣልኝ እንጂ እኔ ምንም ሆኜ ልታያት እና ልሸኝሽ። እቃ እኮ ላድርስ እየጠበቅኩ ነው ያለሁት። እሺ ኦኬ። ግን ወደ ኋላ ከመመለስ እቃውን አብረን እናድርስና ለምን ቤት አላድርስሽም? እሺ ይቻላል እንደዛ። እሺ በቃ ለምንድን ነው? ቆይ ልደውልላቸው። እኔ ደግሞ ብርቄ ጋር መስለሽ ልመጣ ነበር። ለምን እንዴ? ቆየሽብኛ። ደግሞ እንደለመዳችሁት እየጠጣችሁ ከሆነ ብዬ ነው። ኡፍ ጽናት ደግሞ አሁን በዚህ ሰዓት እሱ እንዴት ትዝ ይለኛል እንዴ? እና አንቺና እሷን ይሄ ነው የሚያስማማችሁ ብዬ ነው። ይሄ ብቻ አይደለም ባክሽ፣ ሌላ በጣም ብዙ የሚያግባባን ነገር አለ። ምን ባክሽ? ለምሳሌ ይሄ ጭራ ከሆነ ሰውዬ ጋር እንዴት ላለያያት እንደምችል እቅድና ፕላን በማውጣት ላይ እየተንቀሳቀስኩ እገኛለሁ። አንቺ ሴት አርፈሽ ቁጭ በይ። በማያገባሽ ነገር እየገባሽ አትንጦልጦይ። ቆይ ጽናት፣ በእኛ ካልደረሰ አያገባንም ማለት ነው? በቃ አንቺ ማሰብ ያለብሽ እርግጠኛ ስለሆንሽበት ሰው ነው። እሺ ቆይ ጽናት፣ እንደዛ እያለቀሰች ዝም እንበል? ቆይ ስለነሱ ምን የምታውቂው ነገር አለ? እሱማ ምንም የለም። ስለዚህ በቃ አርፈሽ ቁጭ በይ። እሷ ሰላሙን ብትፈልግ ኖር እኮ ድሮ ተለያይታ ቁጭ ትል ነበረ። ቆይ ለምንድን ነው ይህን ያህል የተናደድሽብኝ? ኒና፣ እኔ አንቺን አቅሻለሁ። ይኸውልሽ ለአባቴ ነገር ጭረሽበት እንዳትሄጂ። በቃ አርፈሽ ዝም ብለሽ ነገ ተነስተሽ ሂጂ። እኔማ እሄዳለሁ፣ ግን እንደዚህ ደግሞ መናደድሽ ግራ ያጋባል። እንደውም በቃ ነገ እስክትሄጂ ድረስ ከቤት ባትወጪ ደስ ይለኛል። እንዴ እረኞቹን ጓደኞቼን መቼ ተሰናበትኳቸው? ኒና፣ እዚህ ያሉትን ሰዎች በደንብ አታውቂያቸውም። ስለዚህ በቃ ዝም ብለሽ ሂጂ። እሺ በቃ በኋላ ከፈለሽ ከአንቺ ጋር ቻው እንላቸዋለን። እሺ እንደሱ እንችላለን። እኔ እኮ ለሰው ሳላስብ ቀርቼ አይደለም፣ ግን ደግሞ በቃ ከዚህ በኋላ ራሴን እየጎዳው ለሰው ምንም ነገር ማድረግ አልፈልግም። አንቺ ልጅ ረፊ እንዳታሳስችኝ፣ ሰው ቤት ነው ያለነው። እና ቆይ አሰሚም እንዴ? እኔ ምንም የማውቀው ነገር የለም። ቆይ በምን ቋንቋ ባስረዳሽ ነው የሚገባሽ? ታይ ሁሉንም። ካሁን በኋላ ግን ለእኔ ሳይሆን ለፖሊሶች ምን እንደምትያቸው አስቢበት። እሺ? ስለምን ፖሊስ ነው የምታወሪው? እሱን መጥተው አንጠልጥለው ሲወስዱሽ ታስቢበታለሽ።